የአዲስ አበባ ከተማ አስተዳደር ባለፉት የለውጥ ዓመታት በትምህርት ዘርፉ ላይ የሚታዩ ችግሮችን ለመቅረፍ የትምህርት ቤቶች ግንባታና የትምህርት ጥራት የማረጋገጥ ስራ ሲሰራ ቆይቷል። የዚሁ አንድ አካል የሆነው የአዲስ ራዕይ ቅድመ አንደኛ ደረጃ ትምህርት ቤት በቦሌ ክፍለ ከተማ ወረዳ 5 ተመርቆ ወደ ስራ ገብቷል። በትምህርት ዘርፉ ላይ የተፈጠረውን ስብራት ለመጠገን በቀዳማይ ልጅነትና በቅድመ አንደኛ ደረጃ ትምህርት ቤቶች ጥራት ላይ በልዩ ትኩረት እየተሰራ እንደሚገኝ የሚናገሩት ዶክተር ዘላለም ሙላቱ የትምህርት ጥራትን ለማረጋገጥ እንደዚህ አይነት ሞዴል ትምህርት ቤቶች ወሳኝ ናቸው ብለዋል። ቅድመ አንደኛ ደረጃ ላይ ከፍተኛ የሆነ መዋለ ንዋይ እየፈሰሰ ትምህርት ቤቶቻችን ሞዴል እየሆኑ ያሉበት፣ መማር ማስተማሩን ትራንስፎርም ያደረግንበት፣ ለተማሪዎች ምቹና ሳቢ ያደረግንባቸው አጠቃላይ አደረጃጀትና አሰራራቸውን ያሻሻልንበት ውጤታማ ስርዓት ለማምጣት እንደሆነ ታሳቢ ይደረጋል። 12ኛ ክፍል ላይ ሁለተኛ ደረጃ መልቀቂያ ፈተና ላይ ያጣናቸውን ስብራቶች ልንጠግንበት የምንችል ኃላፊነት የሚሰማው ትውልድ ያወቀና የነቃ የበቃ ትውልድ ለመገንባት የራሱ አስተዋጽኦ ያደርጋል ማለት ነው። ለቀጣዩ ትውልድ እንዲህ አይነት ምቹ የመማሪያ ስፍራ መፍጠር የመንግስቱ ዋነኛ አቅጣጫ መሆኑን የጠቀሱት የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ ትምህርት ቤቱ ለቅድመ አንደኛ ደረጃ ተማሪዎች በሚመች መልኩ መሰራቱንም ተናግረዋል። በአጠቃላይ ይህ ትምህርት ቤት ወደ 76 ሚሊዮን ብር በላይ ወጪ ሆኖ አጠቃላይ ከ23 ክፍሎች በላይ የያዘ ክፍሎቹ በጣም ለመማር ማስተማር ምቹ የሆኑ ከዛ ውጪ ለህፃናቶች እዚህ ሲማሩ የሚያስፈልጋቸው ግብዓቶችን በሙሉ ባሟላ መልኩ ሆሊስቲክ በሆነ መንገድ ሁሉን ባማከለ ሁሉን ያጠቃለለ ሆኖ በ3 ወር ውስጥ የተገነባ ትምህርት ቤት ነው ማለት ነው። የአዲስ ራዕይ ቅድመ አንደኛ ደረጃ ትምህርት ቤት ተመርቆ ወደ ስራ መግባቱ ለአካባቢው ነዋሪዎች ትልቅ ረፍት የሰጠ መሆኑን የሚጠቅሱት የትምህርት ቤቱ ርዕሰ መምህርት ወይዘሮ ኢየሩሳሌም ተሾመ ከመማሪያ ክፍሎች ጀምሮ ሞዴል የሚሆን ትምህርት ቤት መሆኑን አንስተዋል። እዚህ ወረዳ ላይ ምንም አይነት ሌላ ተጨማሪ መንግስት ሆኖ የለም እና ለህብረተሰቡ ትልቅ ችግር የቀረፈ በአቅራቢያቸው እንዲማሩ እድልን የሰጠ እንዲሁም ደግሞ በደንብ ጽድት ባለ ሁኔታ ሁሉንም ነገር በአንድ ቦታ ላይ የያዘ ስለሆነ ህጻናት ነፃ ሆነው ለመጫወት በሚችሉበት ሁኔታ መማር ሲያስፈልጋቸው የሚማሩበት፣ መጫወት ሲያስፈልጋቸው የሚጫወቱበት፣ ማሸለብ ሲያስፈልጋቸው የሚያሸልፉበት፣ መመገብ ሲገባቸው የሚመገቡበት ሁሉንም ነገር በአንድ ላይ የያዘ ስለሆነ ለህብረተሰቡ ትልቅ የመልካም አስተዳደር ችግርን የቀረፈ ነው። ከ1000 ተማሪዎችን የመቀበል አቅም ያለው የአዲስ ራዕይ ቅድመ አንደኛ ደረጃ ትምህርት ቤት በአሁኑ ሰዓት 402 ተማሪዎችን ተቀብሎ የመማር ማስተማር ሂደቱን ጀምሯል። ሸርታቴ፣ ኳስ፣ ምግብ ደግሞ ከደረጃ ወርደን ከዛ ምግብ የሚበላበት እንገባና እንበላለን፣ እንተኛለን፣ እንጫወታለን፣ እንማራለን።